Well, in the latest attack by the Houthi militants, sirens were heard in several areas of Israel early on Friday. የሁቲ ታጣቂዎች ወደ እስራኤል ያስወነጨፉትና አሜሪካ ሰራሹ ታድ ጸረ ሚሳኤልና የእስራኤል የረጅም ርቀት የሚሳኤል መከላከያ ቴክኖሎጂዎች ሊያከሽፉት ያልቻሉት ባለስቲክ ሚሳኤል በርካታ መንገደኞችን በሚያስተናግደውና በማዕከላዊ እስራኤል በሚገኘው የቤንጎሪዮን አውሮፕላን ማረፊያ አካባቢ ወድቆ በሰዎች በመንገድና በተሽከርካሪዎች ላይ ጉዳት አድርሷል። በረራዎች እንዲስተጓጎሉና እንዲሰረዙ አድርጎ ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም አውቲዎች በሚፈጽሟቸው ጥቃቶች ጀርባ ሁሉ ኢራን እንዳለች ገልጸው The whole world is being challenged by the Houthis, including in the dastardly attack they did today near እስራኤል በመረጠችውና ባቀደችው ጊዜና ቦታ በዋና አውሮፕላን ማረፊያችን ላይ ለተፈጸመው የሁቲዎች ጥቃት ለሽብር አለቆቻቸው ለኢራን ምላሽ ሰጣለች ብለው ነበር። with their patron Iran's direction and support. እግረ መንገዳቸውንም እስራኤል በጋዛ የምታደርገው ማጥቃት እንደምትገፋበትና ሐማስ የሚባል ቡድን በጋዛ ህልውና እንደማይኖረው በቪዲዮ ባስተላለፉት መልእክታቸው ተናግረው ነበር። የአጸፋ እርምጃ እንደምትወስድ የዛተችው እስራኤል ሰሞኑን በሁዳይዳ ግዛት ውስጥ በሚገኙ 3 ወደቦች ላይ ጥቃት ፈጽማለች። ባለፈው ሳምንት የሁቲ ኃይሎች የአቅርቦት ማዕከል የሆኑት የሁዳይዳ ወደብና ከወደቡ በስተምስራቅ የሚገኝ የሲሚንቶ ፋብሪካ እንዲሁም የሰንዓ አውሮፕላን ማረፊያና ሌሎች ስፍራዎች በእስራኤል ጦር ጥቃት እንደተፈጸመባቸው ይታወሳል። የሁዳይዳ ወደብ የሁቲ ታጣቂዎች ከኢራን የጦር መሳሪያ የሚያስተላልፉባት ወደብ በመሆኗ የጥቃት ኢላማ እንደሆነች የእስራኤል ጦር ገልጿል። ሁቲዎችም እስራኤል ለሰነዘረችባቸው ጥቃቶች ከባድ የአጸፋ ምላሽ እንደሚሰጡ ዝተዋል። የየመን የፖለቲካ ጠቅላይ ምክር ቤት ሊቀመንበር መህዲ አልመሻት የሰንዓ ምላሽ አውዳሚ ክፉኛ የሚያሳምምና እስራኤል ከምትገምተውና ልትቋቋመው ከምትችለው በላይ እንደሚሆን አስጠንቅቀዋል። ከአሁን ጀምሮ በመጠለያዎቹ ውስጥ ቆዩ፣ አሊያም ወደምትሄዱበት ሂዱ። ከዚህ በኋላ የከሸፈው መንግስታችሁ እናንተን ከጥቃት ሊጠብቃችሁ አይችልም በማለት ለእስራኤል ዜጎች መልእክት አስተላልፈዋል። የሁቲ ቃል አቀባይ ብርጋዴር ጀነራል ያህያ ሳሪ በበኩላቸው انتصار لمظلومية الشعب الفلسطيني ومجاهديه የትኛውም አይነት ወረራና ጥቃት የመን የፍልስጤማውያን ጭፍጨፋና የጋዛ ከበባ እንዲያቆም ለማድረግ ፍልስጤምን ከመደገፍ እንደማያግዳት ተናግረዋል። ቡድኑ የእስራኤል መርከቦች በቀይ ባህርና በአረቢያ ባህር ላይ እንዳያልፉ እንዲሁም የቤንጎሪዮን አውሮፕላን ማረፊያ አገልግሎት እንዳይሰጥ የጀመረውን እርምጃ አጠናክሮ እንደሚቀጥልም ገልጸዋል። እስራኤል ከሁቲዎች ጋር የምታደርገውን ጦርነት አፋፍማ በቀጠለችበት ሁኔታ ዋና አጋሯ አሜሪካ ግን ከሁቲዎች ጋር የተኩስ አቁም ስምምነት መፈራረሟ በብዙ ወገኖች ዘንድ ጥያቄዎችን ያስነሳ ጉዳይ ሆኗል። ሁቲዎች አሜሪካ ከወዳጇ ከእስራኤል ተነጥላ ስምምነቱን መፈረሟን እንደ ድል ቆጥረውታል። የቡድኑ ዋና ተደራዳሪ መሐመድ አብዱሰላም የአሜሪካ እርምጃ እስራኤልን የሚያሳዝን ተግባር እንደሆነ ተናግረዋል። እስራኤሎች በየመን ተራሮች ተውጠው ከመቅረት ለማምለጥ ሲሉ የተኩስ አቁም ስምምነት በፈረሙት በአሜሪካውያኑ አቋም አዝነዋል። ስምምነቱ እስራኤልን ብቸኛ አድርጎ አስቀርቷል ብለዋል። ዶናልድ ትራምፕ ወደ ፕሬዝዳንትነት መንበሩ ከተመለሱ በኋላ የሁቲ ኃይሎችን የውጭ ሽብርተኛ ቡድን በማለት ሰይመዋቸዋል። የቀድሞ ፕሬዝዳንት ባይደን ግን በየመን ያለውን ሰብአዊ ቀውስ ለማቃለል በሚል ይህንን የቡድኑን ፍረጃ አንስተውት ነበር። ላለፉት 2 ዓመታት በቀይ ባህር የባህር ወሽመጥ እንደ ልቡ በመንቀሳቀስ የአሜሪካንና የምዕራባውያን መርከብ ኦምስክል ሲያሳይ የነበረው የየመኑ አማጺ ኃይል በሰሞኑ ከአሜሪካ ጋር የተኩስ አቁም ለማድረግ ተስማማ የሚል ዜና መስማት በጣም ያስገርማል። አሜሪካ በይፋ ከየመን ሁቲ ታጣቂዎች ጋር የተኩስ አቁም ስምምነት ላይ መድረሷን ይፋ አድርጋለች። ወትሮ አሜሪካ ወዳጇ እስራኤል በመካከለኛው ምስራቅ የምትከተለውን ፖሊሲ በመደገፍ ጠላትሽ ጠላቴ ወዳጅሽ ወዳጄ በማለት ከጎኗ በመሰለፍ ጠላቶቿን ድባቅ ምትመታላት ብትሆንም አሁን እየታያለው ግን አሜሪካ በቀጥታ ከእስራኤል ጋር ተቃራኒ የሆነ እርምጃ መውሰድ መጀመሯ ነው። ገና ወደ ስልጣን እንደመጡ አሜሪካ ምንጊዜም የእስራኤል ወዳጅ መሆኗን ኔታንያሁን ዋይት ሃውስ ድረስ ጠርተው ያረጋግጡላቸው ትራምፕ
አሁን በይፋ ከሁቲ አማጽያን ጋር ለመደራደር መፍቀዷ ወዳጇን እስራኤልን ከማስከፋት አልፎ በሁለቱ ወዳጅ ሀገራት መካከል ከባድ መቃቃርን ሊያስከትል እንደሚችል በርካታ የቀጠናው የፖለቲካ ተንታኞች አስቀድመው ግምታቸውን አስቀምጠዋል። ዘ ጋርዲያን የተባለው ታዋቂው የእንግሊዝ ጋዜጣ በሰሞኑ ባወጣው ሰፊ ዘገባ በአሜሪካና በየመን ሁቲዎች መካከል ስለሚካሄደው የተኩስ አቁም ስምምነት ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሁቲዎች ላይ የምትፈጽመውን የአየር ጥቃት ልታቆም መሆኑን ከቀናት በፊት ለመገናኛ ብዙሃን ተናግረዋል። They've announced to us at least that they don't want to fight anymore. They just don't want to fight. And ሁቲዎች ከአሁን በኋላ መርከቦች ላይ አይተኩሱም፣ መዋጋት አይፈልጉም። እኛ ደግሞ ያንን እናከብራለን። እናም የአየር ድብደባ ማካሄዳችንን እናቆማለን። ስለዚህ እነሱም ጥቃት ማድረሳቸውን አቁመዋል። ሁቲዎች እንዳስታወቁት ወይንም ቢያንስ ለኛ እንደገለጹልን ከአሁን በኋላ አይዋጉም። ነገር ግን የበለጠ ጠቃሚው ነገር ቃላቸውን አምነን መቀበላችን ነው ብለዋል። And I will accept their word and we are going to stop. ሁቲዎች በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን ኦማን አስታውቃለች። ውጥረቶች እንዲረግቡ አገራቸው ማሸማገሏን የተናገሩት የኦማን የውጭ ጉዳይ ሚኒስትር በድር አልቡሳይዲ ሁለቱም ወገኖች አንደኛቸው ሌላኛቸው ላይ ጥቃት ላለመሰንዘር መስማማታቸውን ገልጸዋል። ወደፊት ሁለቱም ወገኖች አንደኛቸው በሌላኛቸው ላይ ጥቃት አይፈጽሙም። በቀይ ባህርም ሆነ በባቤል መንደብ የአሜሪካ መርከቦችን ጨምሮ ሌሎች ዓለም አቀፍ የንግድ መርከቦች በነጻነት እንዲቀዝፉ እንዲሁም የተሳለጠ ፍሰትን ለማረጋገጥ ተስማምተዋል ብለዋል። በሱልጣን ሃይተም ቢን ጣሪቅ አልሳዒድ የምትመራው ኦማን አሜሪካና ኢራንን በኒውክሌር ጉዳይ ያደራደረች እንደሆነም ይታወቃል። ፕሬዝዳንት ትራምፕ እንደተናገሩት ሁቲዎች መዋጋት የማይፈልጉት መዋጋት ስላልቻሉ ነው። ትራምፕ እነሱ ከዚህ በላይ መዋጋት አይችሉም ቢሉም ሁቲዎች ግን ይህን የትራምፕ አባባል ውድቅ አድርገዋል። የሁቲ ዋና ተደራዳሪ መሐመድ አብዱሰላም ተኩስ አቁም እንዲደረግ የሚጠይቁ ተደጋጋሚ መልእክቶች በኦማን በኩል ከአሜሪካ ይደርሱን ነበር። እኛ ተኩስ አቁም እንዲደረግ ጥያቄ አላቀረብንም። የተቀየረው የአሜሪካኑ አቋም ነው። እኛ ከአቋማችን ዝንፍ አላልንም በማለት በታጣቂዎቹ ለሚታዘዘው አልመሲራ የቴሌቪዥን ጣቢያ ተናግረዋል። የትራምፕንም ሐሳብ ዋሽንግተን ዲሲ የእስራኤልን መርከቦች መጠበቅ ባለመቻሏ ያጋጠማት ፍርሃት መገለጫ ሲሉ አጣጥለውታል። ከዚህ በተጨማሪም አሜሪካ ስምምነቱን በተግባር ማክበሯን መገምገም እንደሚያስፈልግና ስምምነቱን ማታከብር ከሆነ ግን ቡድኑ ተገቢው ምላሽ ለመስጠት ዝግጁ እንደሆነ አስጠንቅቀዋል። እስራኤልን የነካ የአሜሪካ ዱላ እንደሚከተለው ያለፉት የመካከለኛው ምስራቅ 80 ዓመታት ታሪክ በደንብ ይነግረናል። ተመርጠው ወደ ዋይት ሃውስ የሚገቡ የአሜሪካ ፕሬዝዳንቶች ሁሉ ገና የስልጣን ዘመናቸውን ሲጀምሩ አሜሪካ ከእስራኤል ጎን መቆሟን በይፋ መናገራቸው የተለመደ ነው። ትራምፕ ራሳቸው ለሁለተኛ ጊዜ ተመርጠው ወደ ዋይት ሃውስ ሲገቡ በመጀመሪያው የስልጣን ሳምንት ያደረጉን ነገር ቢኖር ጠቅላይ ሚኒስትር ኔታንያሁን ነጩ ቤተ መንግሥት ድረስ አስጠርተው አጋርነታቸውን ለማሳየት ብዙ መናገራቸው ይታወሳል። እንዲያውም በእስራኤልና በሐማስ መካከል ያለውን ጦርነት በማስቆም ጋዛን አሜሪካ እንደምትቆጣጠርና ፍልስጤማውያን ደግሞ ጋዛን ትተው በዮርዳኖስና በግብጽ ሄደው እንዲኖሩ የሚል መላምት አቅርበው እንደነበር አይዘነጋም። ይሁንና ያ ሁሉ ለእስራኤል የተሰጠ የተስፋ ቃል አሁን ላይ የእስራኤል ቀንደኛ ጠላት ከሆነው ከየመኑ ሁቲዎች ጋር የተኩስ አቁም በማድረግ አፈር በልቶታል። አሜሪካ ከሁቲዎች ጋር የተኩስ አቁም ስምምነት አድርገናል ብትልም የአሜሪካ መካከለኛው ምስራቅ ሁነኛ አጋር ከሆነችው እስራኤል ጋር ግን ጠላትነታቸውን ቀጥለዋል። የተኩስ አቁም ስምምነቱ እስራኤልን እንደማያካትት ሁቲዎች ገልጸዋል። የቡድኑ ዋና ተደራዳሪ መሐመድ አብዱሰላም ስምምነቱ በምንም አይነት ሁኔታ እስራኤልን አይመለከትም በማለት ለሮይተርስ የዜና ወኪል ተናግረዋል። እስራኤልም በሁቲ ይዞታዎች ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። በአሜሪካና በየመኑ ሁቲ አማጺ መካከል የተካሄደውን የተኩስ አቁም በርካታ የመካከለኛው ምስራቅ ሀገራት በአዎንታዊነት ተቀብለውታል። በሌላ በኩል ስምምነቱን በጥርጣሬ የተመለከቱትም አልጠፉም።
የተኩስ አቁሙ እንዲካሄድ ዋነኛ አደራዳሪ ሆና የቀረበችውን ኦማንን በጥርጣሬ የተመለከቱም ብዙ ናቸው። የዮርዳኖስ ኮሚኒስት ፓርቲ አባል ኢማድ አልሐጣቢ በበኩላቸው ስምምነቱ ያልመለሳቸው ብዙ መሰረታዊ ጥያቄዎች እንዳሉ ያስረዳሉ። ኦማን በአሜሪካ ኢራን የኒውክሌር ድርድር ውስጥ ያላትን ሚና ከግምት ውስጥ በማስገባት የቀይ ባህሩ የተኩስ ማቆም ስምምነት የኒውክሌር ድርድሩ አካል ነውን? አሜሪካ ከኢራን ጋር ለመስማማት ብላ አንዳንድ የእስራኤል ፍላጎቶችን ወደ ጎን ትላቸዋለች? ስምምነቱ እስራኤልን እንደማይመለከት በመገለጹ ይህ ስምምነት ለኔታንያሁ መንግስት ምን አይነት ቦታ አለው? በማለት የተኩስ ማቆም ስምምነቱ ያልመለሳቸውን ጥያቄዎች ዘርዝረዋል። ስምምነቱን በጦርነቱ መሃል የተሰማ የቀይ ባህር ድንገተኛ ክስተት እንደሆነ የተናገሩት አልሐጣቤ ስምምነቱ የተፈረመው አውቲዎች በእስራኤል ቤንጎሪዮን አውሮፕላን ማረፊያ አካባቢ ጥቃት ከፈጸሙ ከሰዓታት በኋላ ነው። አሜሪካ ስለ ጥቃቱ ምንም ነገር አለመናገሯ አስገራሚ ሆኖ ተስተውሏል ብለዋል። የአልጀዚራው አሊ ሃሺም ሁቲዎች በአሜሪካ መርከቦች ላይ የሚፈጽሙትን ጥቃት እንዲያረግቡ የመከረቻቸው ኢራን ሳትሆን እንደማትቀር ዘግበዋል። በአሜሪካና በኢራን መካከል የሚደረገውን ድርድር የምትመራው ኦማን ናት። አሁን ደግሞ ሁቲዎችንና አሜሪካን አደራድራለች። ሁቲዎች ጥቃታቸውን እንዲያቆሙ ያሳመነቻቸው ኢራን ትሆናለች። ይህ ደግሞ የአሜሪካ ኢራን የኒውክሌር ድርድር እንዲፋጠን እንደ ማበረታቻ ሊሆን ይችላል። ማዕቀቦችን በማንሳት ኒውክሌር ማበልጸግን የመግታት ስምምነት ላይ መድረስ እርምጃ እየተፋጠነ እንደሆነ የሚያመለክቱ ነገሮች አሉ በማለት አብራርቷል። ማዕቀቦችን በማንሳት የኒውክሌር ማበልጸግን የመግታት ስምምነት ደግሞ ኢራን ፈጽሞ የኒውክሌር ጦር መሳሪያ ባለቤት መሆን እንደሌለባት ለምታምነው እስራኤል አስተማማኝና ተመራጭ መፍትሄ ይሆናል ተብሎ አይታሰብም። እስራኤል የኢራንን የኒውክሌር መሰረተ ልማቶችን ማውደምን ትመርጣለች። We will do what we need to do to take care of our security, to respond effectively. የሁለቱ ወዳጅነት እንዲህ በድንገት ይቋጫል ተብሎ ባይታሰብም አዝማሚያው ግን አሜሪካና እስራኤልን ወደ ተካረረ ግጭት ሊያስገባ የሚችል ድርጊት እንደሆነ በተለያዩ የፖለቲካ ተንታኞች እየተነገረ ይገኛል። በእስራኤል የአሜሪካ አምባሳደር ማይክ ሁካቢ አሜሪካ ከሁቲዎች ጋር ለመደራደር የእስራኤልን ፈቃድ መጠየቅ አይገባትም። አሜሪካ ሁቲዎች በእስራኤል ላይ ለሚሰነዝሩት ጥቃት ምላሽ የምትሰጠው እስራኤል ውስጥ የሚኖሩ አሜሪካን ዜጎች ከተጎዱ ብቻ ነው ማለታቸው አሜሪካ በቀጠናው እስራኤልን በቀጥታ በሚመለከቱ ጉዳዮች ላይ የምትወስነው አይሁዳዊቷን አጋሯን አማክራ ነው የሚል እምነት ያላቸው ሰዎች የሚዋጥ አልሆነም። አምባሳደሩ ከፕሬዝዳንቱና ከምክትላቸው ጋር ተነጋግሬያለሁ። እስራኤል ውስጥ 700,000 አሜሪካውያን ይኖራሉ። ሁቲዎች በድርጊታቸው ቀጥለው እስራኤል ውስጥ የሚኖር አንድ አሜሪካዊ ከተጎዳ ነገሩ የኛ ጉዳይ ይሆናል ብለዋል። የአልጀዚራው ማይክ ሃና ደግሞ ከዋሽንግተን ዲሲ ባሰራጨው ዘገባ የአሜሪካ የውጭ ጉዳይ ሚኒስትር ስምምነቱ እስራኤል ከሁቲዎች ጋር ካላት ግጭት ጋር ግንኙነት እንደሌለው ስለመግለጹ ጠቁሟል። የሆነ ሆኖ ከሐማስ፣ ከሂዝቦላህ፣ ከሁቲ፣ ከኢራንና ከሌሎች ታጣቂዎች ጋር የምትፋለመው ለህልውናዋ እንደሆነ ከምስረታዋ ማግስት ጀምሮ ደጋግማ የምትናገረው እስራኤል በብዙ ሁኔታዎች ውስጥ ሆና ከእነዚህ ቡድኖች ጋር መፋለሟ የተለመደ በመሆኑ ዋና አጋሯ አሜሪካ ከሁቲዎች ጋር በደረሰችው የተኩስ ማቆም ስምምነት ምክንያት አኩርፋ ምትገታው ጥቃትም ሆነ የምትሰርዘው ወዳጅነት ይኖራል ተብሎ አይጠበቅም። نفذت القوة الصاروخية في القوات المسلحة اليمنية አውቲዎች እስራኤል በጋዛ ያካሄደች ያለችውን ዘመቻ በመቃወምና ለሐማስ ያላቸውን ወገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳኤል አስወንጭፈዋል። ባለፉት 2 ዓመታት የእስራኤል ወታደራዊ ቤዝን በጣም አስጨንቀዋል። አሜሪካ አማጺ ኃይሉን ለመደምሰስ እጅግ በርካታ ጊዜያት በቀይ ባህር አካባቢ ጥቃት ፈጽማለች። ካለፈው ወር አጋማሽ ወዲህ እንኳን ብንመለከት በየመን በሃውቲ ታጣቂዎች ይዞታ ላይ መጠነ ሰፊ የአየር ጥቃት ተፈጽሟል። ጦሩ ካለፈው ወር ጀምሮ ከ800 በላይ የአየርና የባህር ዘመቻ ጥቃቶችን መፈጸሙን ይፋ አድርጓል። ሁቲዎች የየመን አናሳ ጎሳ የሚባሉ ከሰሜናዊ ምዕራብ የአገሪቱ ክፍል የመጡ ናቸው። ከ20 ዓመታት በፊት ጀምሮ ከየመን ማዕከላዊ መንግስት ጋር በርካታ ጊዜያት በጦርነት ሲፋለሙ ቆይተዋል።
እንደ አውሮፓውያን አቆጣጠር በ2014 የየመን ገዢው መደብ በአረብ የጸደይ አመጽ ምክንያት ከስልጣን ሲፈነቀል ወደ የመን መዲና ሰንዓ አቅንተው ስልጣን ያዙ። በሳውዲ አረቢያ የሚመራው ኃይል ሁቲዎችን ከስልጣን ለመጣል ለ7 ዓመታት ያህል በአየር ጥቃት የታገዘ ጦርነት ቢያካሄድም አልተሳካለትም። ሳውዲ ይህን እርምጃ ለመውሰድ የወሰነችው ሁቲዎች ከጠላቷ ኢራን ጋር ቁርኝት እንዳላቸው ስትረዳ ነው። የመካከለኛው ምስራቅ አጥኚ የሆኑት መሐመድ አልባሻ ሁቲዎች የአሸናፊነት መንፈስ ያላቸው ናቸው፣ ይህን ደግሞ ባለፉት 2 አስርት ዓመታት አስመስክረዋል ይላሉ። ከ2015 እስከ 2022 ሳውዲ መሩን ጥምር ኃይል እንዴት እንደተቋቋሙት አይተናል። ሳውዲ በዓለም አቀፉ ማህበረሰብ የሚደገፈውን መንግስት ወደ ሰንዓ መመለስ ትፈልጋለች። ሁቲዎች ካለፈው ህዳር ወር አጋማሽ ጀምሮ ነው ያሏቸው ሚሳኤሎችና ድሮኖችን ተጠቅመው በባቤል መንደብ ባህረ ገብ መሬት በኩል የሚያልፉ መርከቦችን ማጥቃት የጀመሩት። ዋነኛ ዓላማቸው ከእስራኤል ጋር ግንኙነት ያለውን መርከብ ማጥቃት ነው። ይህን የሚያደርጉት ለሐማስ ያላቸውን ድጋፍ ለመግለጽ ነው። እስራኤል በጋዛ የምታካሄደውን ወታደራዊ እርምጃ እስካላቋረጠች ድረስ ጥቃታቸውን እንደማያቆሙ ይናገራሉ። አሜሪካና ዩናይትድ ኪንግደም ከየመን ጋር በሚዋሰነው የቀይ ባህር ክፍል በኩል የሚያልፉ መርከቦችን መጠበቅ ሲጀምሩ የሁቲ አማጽያን ጥቃታቸውን የአሜሪካና የአጋሮቿ የጦር መርከቦች ላይ ያደረጉ። ሁቲዎች ምንም እንኳን ከየመን ህዝብ 15 በመቶውን ብቻ ቢወክሉም የአገሪቱ ትክክለኛ መሪዎች እኛ ነን ብለው ያምናሉ። የተባበሩት መንግስታት የየመን የእርስ በርስ ጦርነትን ለመቋጨት የራሱን ጥረት አድርጓል። በዓለም አቀፉ ማህበረሰብ ዕውቅና ያለውን የየመን መንግስት ያስጠለለችው ሳውዲም ግጭቱን በድርድር ለመፍታት ሞክራለች። አምባሳደር ኤድመንድ በድርድር ወቅት ከሁቲዎች ጋር ቁጭ ብሎ የማውራት ዕድል ገጥሟቸው ነበር። በጣም ከባድ ነበር ይላሉ። ብስጩ ናቸው፣ ወዲያው ይናደዳሉ፣ አርፈው አይቀመጡም። በዚያ ላይ አርፍደው ነው የሚመጡት። ድርድሩን አቋርጠው መውጣት ይቀናቸዋል። እሽሩር በሉን ይላሉ። በዚያ ላይ ጫት ካልቀረበላቸው አይቀመጡም። ድርድሩን ያስተናገዱት ኩዌቶች በጣም ተናደው ነበር። ሁቲዎች መርከቦችን ማጥቃት ከጀመሩ በኋላ አሜሪካና ዩናይትድ ኪንግደም የአየር ጥቃት ጀምረዋል። በዋና መዲናዋ ደግሞ ጸረ ምዕራባውያን የተቃውሞ ሰልፎች እየተደረጉ ነው። አሜሪካ ዩናይትድ ኪንግደምና የሳውዲ መራሹን ኃይል በመቃወም እስራኤልን በመሞገትና ጋዛን በመደገፍ ሁቲዎች ዕውቅና እያተረፉ ነው የሚሉት አልባሻ ናቸው። ነገር ግን ይላሉ ምሁሩ የዛሬቱ የመን እጅግ የተከፋፈለች ናት። በሰሜን ምስራቅ የመን ማሪብና ታይዝ አካባቢዎች የጸረ ሁቲ እንቅስቃሴ አለ። ሁቲዎች ነፃና ፍትሃዊ ምርጫ ቢካሄድ የሚያሸንፉ አይመስሉም ይላሉ። አምባሳደሩ እንደሚሉት ደግሞ ሁቲዎች ህዝቡን እያስፈራሩ አውራ ጎዳና እያስወጡ ነው። ተቃውሞ ይጠራሉ፣ ስራ መግባት አይፈቀድም ይላሉ። ሰዎች መቅረት እንደማይችሉ ይናገራሉ። ከነሱ ቁጥጥር ውጭ በሆኑ አካባቢዎች ዘንድ እጅግ ይጠላሉ። ሁቲዎች ከበቂ በላይ የሆነ የድሮንና ሌሎች አቅርቦቶች አሏቸው። አብዛኛውን አቅርቦት የሚያገኙት ከኢራን ነው። የጦር መሳሪያዎቹ ከኦማን ጋር ባለው ድንበር በኩል በትናንሽ ጀልባዎች ተጭነው ነው ወደ የመን የሚገቡት። ወደ ማጠቃለያ ስንመጣ የሐማስ እስራኤል ጦርነት ከተቀሰቀሰ ካለፉት 2 ዓመታት አንስቶ በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ ጥቃት ሲያደርሱ የነበሩት የየመን ሁቲ አማጽያን በሰሞኑ ከአሜሪካ ጋር የተኩስ አቁም ስምምነት ለማድረግ መስማማታቸው ከዚህ በኋላ በቀይ ባህር የሚመላለሱ የንግድ መርከቦች በሰላም እንዲጓዙ የሚያስችል ከመሆኑም በላይ በዓለም አቀፍ የማሪን ጸጥታ ላይ የሚፈጠረው ስጋትና አደጋ መቃለሉን በርካታ ተንታኞች ተናግረዋል። በሌላ በኩል ግን አማጺው ኃይል የእስራኤልን የንግድ መርከብ ካየ በፍጹም ከማጋየት ወደ ኋላ የማይመለስ ሲሆን በአጠቃላይ በእስራኤል ላይ የሚያደርገውን ጥቃት እንደማያቋርጥ ተናግሯል።